መስከረም 29 ሰማዕቷ ቅድስት አርሴማን ለምን እናከብራታለን? ዛሬ ይህንን በአጭሩ እንመለከታለን። በተሻላችሁ መጠን ግን ይህንን ቪዲዮ ብዙ ኦርቶዶክሳውያን ጋር እንዲደርስና እንዲማሩበት ሼር፣ ኮፒ ሊንክ አድርጉልኝ። የሰማዕቷ የቅድስት አርሴማ ወላጅ አባት ቴዎድሮስ የሚባል ሲሆን ከነገስታትም ወገን ነው። እናቷ ደግሞ አትናሲያ የምትባል ስትሆን ከጳጳሳት ወገኖች የነበረች ቅድስት ሴት ነች። የሰማዕቷ የቅድስት አርሴማ ወላጆች በቅድስና በመንፈሳዊ ሕይወት እጅግ በጣም የበረቱ፣ በጾም በጸሎት እጅግ በጣም የተጉ፣ ነዳያንን የሚመጸውቱ ደገኛ ቅዱሳን ቤተሰቦች ናቸው። ነገር ግን እስከ በስተርጅናቸው እድሜያቸው ድረስ ልጅ አላገኙም ነበር። በዚህ ምክንያት ወይም ልጅ በማጣታቸው ምክንያት እጅግ በጣም አዝነው ይተክዙ፣ ይጨነቁ፣ ልክ እንደ ነብዩ ሳሙኤል እናት እንደ ሐና እጅግ በጣም ያዝኑና ለፈጣሪያቸውም ይማጸኑ ነበር። ነገር ግን እግዚአብሔር ጸሎታቸውን ሰምቶ የተባረከችውን ሰማዕቷን ቅድስት አርሴማን ሰጣቸው። ስንክሳሩ ላይ እንደሚለው ሰማዕቷ ቅድስት አርሴማ በነበረችበት ዘመን እሷን የሚመስል ቆንጆና ውብ አልነበረም። ነገር ግን እግዚአብሔር አምላክ የሰጣትን ውበት ሳትመካበት ውበቴ ክርስቶስ ነው ብላ ራሷን ለክርስቶስ ሙሽራነት አጨች። ታዲያ ሰማዕቷ ቅድስት አርሴማ 15 ዓመት በሞላት ጊዜ ንጉስ ዲዮቅልጥያኖስም በዛ ሰዓት ነገሰ። ንጉሱም እጅግ ውብ የሆነች በሀገሩ አለች የተባለች ቆንጆ ፈልጋችሁ አምጡና አጋቡኝ ብሎ አዘዘ። ሰማዕቷ ቅድስት አርሴማና 27ቱ ደናግል ግን ንጉስ ዲዮቅልጥያኖስ ይሄንን እንዳሰበ በሰሙ ጊዜ ወደ አርመኒያ ሸሹ። ዲዮቅልጥያኖስም ወደዛ እንደሸሸች በሰማ ጊዜ የሀገሩ ገዢ ወደ ነበረው ወደ ድርጣድስ መልእክት ላከ። ድርጣድስም ሰማዕቷን ቅድስት አርሴማን ባያት ጊዜ በውበቷና በቁንጅናዋ ተማርኮ እሱም ሊያገባት ወደደ። ነገር ግን ሰማዕቷ ቅድስት አርሴማ እኔ የክርስቶስ ሙሽራ ነኝ፣ ራሴን ለክርስቶስ ማስገዛት ነው የምፈልገው ብላ መለሰችለት። ንጉሱም በዚህ ተናዶ በመስከረም 29 ቀን ሰማዕቷ ቅድስት አርሴማንና 27ቱን ደናግል በሰማዕትነት እንዲያርፉ አድርጓቸዋል። ስለዚህ ዛሬ መስከረም 29 የምናከብረው የሰማዕቷ ቅድስት አርሴማ ዕለት ሰማዕትነትን የተቀበለችበት ዕለት ነው ማለት ነው። ሰማዕቷ ረድኤቷ በረከቷ ከሁላችንም ጋር ይሁን። ጂናት አርሴማ ድርጣስን ያስገረመች የሰበከችው በሕይወት በፍርድ አደባባይ ያስተጋባች እውነት ወንጌል ተጋብታ ራሷን የለየች ከንቱ አድርጋ ውበትን ለኢየሱስ የታጨች መስቀልን ያዘለች በፊት በጀርባ ንግስናን የናቀች ገብቷት መድረሿ ይህች ናት አርሴማ፣ ይህች ናት አርሴማ ለክርስቶስ ማታቅማማ። እናንተስ፣ አንቺስ፣ አንተስ፣ እናንተስ በዙሪያሽ ካሉልህ የእምነት ምስክሮች በዙሪያ ካሉልህ እነዚህን የሚያክሉ የእምነት ምስክሮች የከበበህን ኃጢአት፣ የከበበህን በደል፣ የሥጋ ግፊቶች ቶሎ አስወግደህ ዝለቅ ወደ እውነቱ። መድህኑን ማየት ነው የአማኝ ጉልበቱ። የቀደመ አለ፣ የቀደመ አለ፣ የቀደመ አለ። ነውርን ሁሉ ንቆ በፊቱ ስላለው ደስታና መከራ ታግሶ የሾህ አክሊል ደፍቶ ሆምጣጤ ጠጥቶ ምራቅ ተተፍቶበት ጀርባው ተተልትሎ ችንካር ተሸክሮ እርቃኑን ላንተ ሲል ቆመ አለ 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 በአባቱ ቀኝ አለ። በል ተነሳ፣ በል ተነሳ፣ በነፍስ ዝለ እንዳትደክም። እናታችን ቅድስት አርሴማ ለምንድነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው? ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ቁጭ ብሎ ያዝን ነበር። ያቺን የመሰለች ውብ እያለ ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለውን ደግሞ እንደው አሕዛብ መሆኑን እንኳን ተውትና ንጉስ እኮ ነው። እሱ ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግስና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ።
አሁን ተውትና የመንግስቱ ኩሌታ ሰው ተሰጥቶት ይቀርና በተራ ነገር አይደለም ድንግልናችንን የትም ምንጥል ድንግልና ይሄን ያክል ዋጋ ያስከፍላል ማለት ነው። ይሄንን ያክል አንገት እስከ ማሰየፍ ድረስ ያስደርሳል። ታዲያ ቅድስት አርሴማ ከወረዱላት የክብር አክሊሎች መካከል እኮ አንዱ ለድንግልናዋ። ስለዚህ እነዚህ ሰዎች ታዲያ ቤተክርስቲያን ውስጥ ድንግልናቸውን ጠብቀው በመገኘታቸው ምክንያት እንዴት ዘውድ አይደረግላቸው? በደንብ ነው የሚደረግላቸው እንጂ በደንብ ነው የሚደረግላቸው። በእግዚአብሔር ፊትም ታምነዋል፣ በሰው ፊትም ክብራቸውን ጠብቀው ታይተዋል። ይሄ የሚገባው ሰው የሚደረግለት ክብር ነው። ቅድስት አርሴማ ባለትዳሮች የሚጠሩበትን መጠሪያ ነው የምትጠራበት። ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባል። የማን ሙሽራ በሉ እንጂ የሷ ስም እኮ ነው እናንተ አይደለም በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ። ራሷን ያጨችው ያዘጋጀችው ለመኖርም እስከ ዘላለም ድረስ ታምናለት ቃል የገባችለት ለአምላኳ ነው። ባለትዳሮችስ ለዘላለም ታምነው ለመኖር ቃል የሚገቡት ከማን ፊት ነው? ከእግዚአብሔር ፊት። እግዚአብሔርንም ነው ቃል የሚገቡለት። ለሚስቴ ባልም ለባል ለሚስቴ ሚስትም ለባሌ ቃል እገባለሁ ብቻ የለም፣ ከእግዚአብሔር ፊት ሁለቱም ደግሞ ቃል እኮ ይገባሉ። አልተዋትም የሚሉት ማንን ምስክር አድርገው? እግዚአብሔርን ምስክር አይተው ነው። ለነሱም ቃል ይገባሉ፣ ለሱም ቃል ይገቡለታል። እነዚህ የክርስቶስ ሙሽራ የተባሉት በድንግልና ሕይወት የሚኖሩት ልክ እንደነ ቅድስት አርሴማ ያሉት ብዙ መስቀል ተሸክመዋል። እውነቴን ነው የምላችሁ። አባቶቻችን ሲናገሩ የቅድስት አርሴማ ዓመታዊ ክብረ በዓሎች በዓመት 4 ናቸው አይደል? ሁለቱም ደግሞ መስከረምና ታኅሳስ ላይ ነው ያሉት። መስከረም ላይ 2 በዓል አላት፣ ታኅሳስም ላይ 2 በዓል አላት። ታኅሳስ ላይ ያለው የመጨረሻው በዓል ግን አብሯት ይኖር የነበረው በኋላም ላይ ደግሞ የገደላትን ንጉስ አጥምቆ ክርስትና እንዲቀበል ያደረገው የቅዱስ ጎርጎርዮስ ዘአርማንያ ነው። በረከቱ ለሁላችን ትድረስ። ይህን ማወቅ ስላለብን መነኮሳት የሚቀበሉት መስቀል ባለትዳሮችም ጋር ያለ ስለሆነ ነው። ቅድስት አርሴማ ለክርስቶስ ሙሽራ ነኝ ብላ ስትሄድ የተቀበለችው መስቀል ምንድን ነበር? ድርጣድስን የሚያክል ንጉስ ሀብቴን ልስጥሽ ሲላት አልፈልግም ብለው ነበር። ባለትዳሮች ስለተለያየ ምክንያት ትዳራቸውን ሊያሳጣ የሚችል ምክንያት ይመጣል። ገንዘብ፣ ልጅ ማጣት፣ የተሻለ ነገር አገኝ ነበረ ምን ከሱ ጋር አጣበቀኝ ማለት፣ ምን ከሷ ጋር አያያዘኝ ማለት፣ ይሄ ፈተና እኮ ነው፣ መስቀል እኮ ነው። ታመኑ ግን የሰጠኝን እግዚአብሔር ያበረክተዋል ብለው እሷም በፍጹም አይሆንም ካንተ መንግስት ይልቅ የማያልፈው የክርስቶስ መንግስት ይሻላል አለች። ቅድስት አርሴማም ይገፏት የነበሩትን እንደ ድርጣድስ አይነቱ ነገስታት አልቀሰፈችም፣ ይቀሰፍም ብላ አልተናገረችም። በሱ ፊት እንደ ጽኑ አርበኛ ሆና የታየችው ሴት ሆና ጥብዓቷ ራሱ ድፍረቷ ምንም አላስፈራትም ነበር። ያንን እግዚአብሔር ዋጋ ሲሰጣት በሷ ምክንያት የተረፈው ጎርጎርዮስ ራሱ አጥምቆት ዘአርማንያ አሁን ድርጣድስ ቅዱስ ከነቅድስት አጋታ ከነቅድስት አርሴማ ጋር አብሮ ከነቅዱስ ጎርጎርዮስ ጋር ሆኖ የአርመን ቤተክርስቲያን ጠባቂ ቅዱሳን ከሚባሉት አንዱ የገደላት ድርጣድስ የተሸከመችው መስቀል ይሄ ነበር። አያችሁት? ምንኩስና ራሱን ችሎ መስቀል አለ። እዚህ ጋር የምትመለከቱት ደግሞ የቅድስት አርሴማ እዚህ ቤተክርስቲያን ውስጥ ከስር አንደርግራውንድ ላይ ስትገቡ ነው ይህንን የምታገኙት። በዋሻው አልፋችሁ እንግዲህ የቅድስት አርሴማ ይሄ መቃብሯ ነው እንደምታዩት። በወቅቱ ቤተክርስቲያኑ በተቆረቆረ ጊዜ የቀረ ቅሪተ አካሏን አሰባስበው ልክ እንደዚህ መቃብር በማኖር ልክ እንደዚህ ማስታወሻ አስቀምጠዋል ማለት ነው። እዚህ ቦታ ላይ አርመኒያ ስትመጡት ከምታዩት ነገር አንዱ ይሆንና እዚች ቤተክርስቲያን ውስጥ እንደዚህ ተደርጎ ማስታወሻ ተቀምጧል። እዚህ ጋር እንግዲህ ስትገደል ያን ጊዜ ሲወግሯት፣ እሷ ግን ወደ ሰማይ ስትጸልይ የሚያሳይ ነው እንደምታዩት። እናት አርሴማ ሰማዕቷ። ይህ እዚህ ጋር የምትመለከቱት ድንጋይ ደግሞ እናታችን ቅድስት አርሴማ በድንጋይ ተወግራ ስትገደል ከተወገረችባቸው ድንጋዮች የተወሰኑትን በመልቀም ለማስታወሻ እንደዚህ አድርገው አስቀምጠውታል። እና የምታዩት ሌላኛው ነገር ይህ ነው። ሰማዕትነትን የተቀበለችው እንግዲህ አንድም በእነዚህ ድንጋዮች ነው፣ በመስታወት ውስጥ ተደርገው ተቀምጠዋል። እዚህ ጋርም የምታዩት ስዕሉ እናታችን ቅድስት አርሴማን በድንጋይ ለመግደል ሲወግሯት ነው የምታዩት። እዚህ ጋርም ድንጋዩን ለማስታወሻነት ተቀምጧል። የተወሰኑ በወቅቱ የነበሩ ሰዎች ይዘውት ከነበረው መካከል የተወሰነው ድንጋይ እዚህ እንዲቀመጥ ተደርጓል ማለት ነው። እንደምታዩት በጣም ታሪካዊ ነው፣ በጣም ጥንታዊ ነው፣ በጣም አስገራሚ ነው። በእውነት እጅግ በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን።
እዚህ ቦታ ላይ ራሴን ማግኘት ለኔ በጣም ትልቅ ነገር ነው። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ሀብትና ንብረቷን ውበቷን የናቀች ንግሥት መባልን በእምነት የተወች የኢየሱስ ክርስቶስ የስሙ ምስክር የቅድስት አርሴማ እጹብ ነው የእርሷ ክብር። የቅድስት አርሴማ እጹብ ነው የእርሷ ክብር። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት።